ሁለተኛ የወጡት አጠቃላይ ድምር 465 አማካኝ ውጤት 93 በማምጣት መምህር ሶሎሞን ውቤ ሞራል ያስፈልጋል። ይህንን ሽልማት የሚሰጡልን ብፁዕ አቡነ ሳይሮስ ናቸው። ብፁዕ አቡነ ሳይሮስ ይህንን ሽልማት እንዲሰጡልን በታላቅ አክብሮት እጠይቃለሁ። መጀመሪያው የአዲስ ኪዳን ጉባኤ ሶስተኛ የወጡት መምህር ሰምረ አግማስ ሶስተኛ በአጠቃላይ ድምር 465 አማካኝ ውጤት በማምጣት 83 አማካኝ ውጤት በማምጣት ሶስተኛ ደረጃ ወጥተዋል። ሞራል በማምጣት አንደኛ የወጡት አባ አስበ ጊዮርጊስ ደምሴ ሞራል ያስፈልጋል። በከፍተኛ ውጤት ያመጣ ከመጀመሪያው የአዲስ ኪዳን ጉባኤ ቤት ነው። ከሁለተኛው የአዲስ ኪዳን ጉባኤ ቤት ማለት ነው። ሶስተኛ የወጡት አጠቃላይ ነጥብ 492.5 አማካኝ ውጤት 96.5 በማምጣት ሶስተኛ ያስፈልጋል። መምህር ይስሐቅ ከዚሁ ከሁለተኛው ጉባኤ ቤት ሁለተኛ የወጡት አጠቃላይ ድምር 494.5 በማምጣት 98.9 በማምጣት ሁለተኛ የወጡት መምህር ፀሐይ አይመረ ሞራል ያስፈልጋል። መምህር ፀሐይ አይመረ አንደኛ የወጡት አጠቃላይ ድምር 496.5 በማምጣት አማካኝ ውጤት 99.3 አንደኛ የወጡት መምህር ብርሃነ ሕይወት አንደኛ ወጥቷል። ሞራል ያስፈልጋል። መምህር ብርሃነ ሕይወት አንደኛ ወጥቷል። መምህር ብርሃነ ሕይወት መካሻ አንደኛ ወጥተዋል። ከብሉይ ኪዳን መደበኛ ከብሉይ ኪዳን በፊት ከመጻሕፍተ ሊቃውንት ሶስተኛ የወጡት 477.5 በማምጣት አባ ተክለ ጽዮን ስዩም ሶስተኛ የወጡት ከብሉይ ኪዳን መጻሕፍተ ሊቃውንት ማለት ነው። ሶስተኛ የወጡት አባ ተክለ ጽዮን ስዩም። ሁለተኛ የወጡት አጠቃላይ ድምር 479 በማምጣት 95.8 በማምጣት አባ ማቴዎስ ብርሃን ሞራል ያስፈልጋል። አጠቃላይ ከሊቅ መጻሕፍተ መነኮሳትን ጨምሮ ነው። ከሊቅ አንደኛ የወጡት አጠቃላይ ድምር 479 አማካኝ ውጤት 96.8 በማምጣት አንደኛ የወጡት መምህር ሳሙኤል ፈጠነ ሞራል ያስፈልጋል። ሌላው የብሉይ ኪዳን ተመራቂዎች ሁለት ናቸው። ከሁለቱ አንዱ ከፍተኛ ያመጡት በአንድ ብቻ ነው የምንይዘው። አንደኛ የወጡት አጠቃላይ ድምር 590 አማካኝ ውጤት 99.3 በማምጣት አባ ዮሐንስ ጌታነህ ሞራል ያስፈልጋል። ከብሉይ ኪዳን አባ ዮሐንስ ጌታነህ ከብሉይ ኪዳን አንደኛ ወጥቷል ማለት ነው። ሌላው ከመደበኛ ሴሚናሪ ከ2 ሰዓት እስከ 6 ሰዓት ባለው የትምህርት መርሃ ግብር ቅዱስ ጳውሎስ መንፈሳዊ ኮሌጅ ውስጥ ባለው ትምህርት መርሃ ግብር ሶስተኛ የወጡት አጠቃላይ ከመደበኞቹ ከሴሚናሪዎች ተደምሮ ሶስተኛ የወጡት አባ ተስፋ ኢየሱስ ተፈሪ 3.93 አጠቃላይ ነጥብ በማምጣት ከሴሚናሪ ሶስተኛ ወጥተዋል። ሞራል ያስፈልጋል። ሁለተኛ የወጣው መምህር ሙሴ ወንድማገኝ 3.95 በማምጣት አሁን እየሸለሙ ያሉት ብፁዕ አቡነ ዶክተር ብፁዕ አቡነ ፊልጶስ ናቸው። እናመሰግናለን። ሞራል ስጡልን። ሁለተኛ የወጡት መምህር ሙሴ ወንድማገኝ 3.95 በማምጣት ሁለተኛ ወጥቷል። ከሴሚናሪ አንደኛ የወጣው ከመደበኛም ከተመላላሽም አንደኛ የወጣው
3.96 በማምጣት እጅግ በከፍተኛ ማዕረግ ዘመላክ ዓለም ነው። አንደኛ ሞራል ያስፈልጋል። የአስተዳደር ምክትል ዲን መካከለኛ ሰላም ቀሲስ ደረጀ በቀለ ይሆናሉ። ወደ እሳቸው ስላለ ማቶት መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ጎርጎርዮስ ሞራል ያስፈልጋል። እስቲ ሁላችሁ ሞራል ስጡልኝ። እሺ ሌላው እንግዲህ ከዚሁ እሺ ሌላው በመጀመሪያ ወደ ሁለተኛው የምርቃት መርሃ ግብር ከመሄዴ በፊት ይህ ተቋም ያው በዘንድሮ ዓመት ካስመረቃቸው የዲግሪ መርሃ ግብር እጅግ በጣም በከፍተኛ ሁኔታ ደረጃ የያዙትን እንድገልጽ እንዲፈቀድልኝ ጠይቃለሁ። አንደኛ ደረጃ መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ጎርጎርዮስ 4 ነጥብ በማምጣት፣ ሁለተኛ መላከ ሕይወት አባ ኃይለ ገብርኤል ነጋሽ 4 ነጥብ በማምጣት፣ ሶስተኛ መጋቤ ሐዲስ ስቡ አዳምጤ እጅግ በከፍተኛ ማዕረግ 3.99 በማምጣት፣ አራተኛ ንቡረ እድ አባ ዮሐንስ ገብረ ሕይወት እጅግ ከፍተኛ ማዕረግ በማምጣት 3.985፣ አምስተኛ መምህር ተድላ ስምረት እሸቱ እጅግ ከፍተኛ ማዕረግ በማምጣት 3.95 በኤፕላስ ነው ያወዳደርነው። ስድስተኛ መላከ ምሕረት በቃሉ ወርቅነህ እጅግ በከፍተኛ ማዕረግ 3.97። ሰባተኛ ሊቀ ጉባኤ አባ ተክለ ሃይማኖት ወልዱ እጅግ በጣም ከፍተኛ ማዕረግ በማምጣት 3.97። ስምንተኛ ሊቀ ርያን ሰርጸ አበበ እጅግ በጣም በከፍተኛ ማዕረግ 3.95። ዘጠነኛ መጋቤ ሃይማኖት አባ ጦመ ልሳን አዳነ እጅግ በጣም ከፍተኛ ማዕረግን በማምጣት 3.93። አስረኛ ሊቀ ብርሃናት ተክለ ማርያም መንገሻ እጅግ ከፍተኛ ማዕረግ በማምጣት 3.92። 11ኛ መላከ ሕይወት መምህር እስራኤል ዓለም ነው እጅግ በጣም ከፍተኛ ማዕረግ በማምጣት 3.92። 12ኛ ባሕረ ጥበባት አባ ሳሙኤል እጅግ ከፍተኛ ማዕረግ በማምጣት 3.915። ሶስተኛ መምህር አዋዝ ካሳይ እጅግ በጣም ከፍተኛ ማዕረግ በማምጣት 3.91። 14ኛ መምህር ሄኖክ አስቻለው እጅግ በጣም በከፍተኛ ማዕረግ 3.9። በጣም በከፍተኛ ማዕረግ ደግሞ አንደኛ መምህር ማየቶት ጌታውን እነዚህ በከፍተኛ ማዕረግ እያመጡ ናቸው። ሌሎች 11ኞቹ በመደግ የተመረቃችሁ አላችሁ። ጊዜ ስለሌለን ነው።